ለእግዚአብሔር ክብር ይሁን። ዛሬ ክፍል 3 የመጨረሻው ተከታታይ ትምህርት ነው እየተማርን ያለ ነው። ምናልባት ትምህርቱ ሙሉ ሐሳቡ እንዲገባችሁ ክፍል 1 ክፍል 2 ከዚህ በፊት በቪዲዮ ተቀርቷል። ስሞን እንኳን ደህና መጣ። እግዚአብሔር ይባርክ። እንወድሃለን። ጸጋ ይብዛልህ። እና የምናነበው የመጀመሪያው ክፍል ሄደን አንደኛ ነገሥት ምዕራፍ 16 ከቁጥር 30 ምዕራፍ 16 ላይ ነው የምናነበው። አንደኛ ነገሥት መጽሐፈ ነገሥት ቀዳማዊ ምዕራፍ 16 ከቁጥር 30 ጀምሮ አንድ ዛሬ በደንብ ማየት የሚገባን እና ራሳችንን ጠይቀን ከቃሉ ጋር ራሳችንን አዋህደን ወስነን የምንወጣበት በመንፈስ ውሳኔ በአእምሯችንም ወስነን የምንወጣበት ነው። ምዕራፍ 16 አንደኛ ነገሥት ቁጥር 30 ጀምሮ የዘንበሪ ልጅ አክዓብ በእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ ይላል። ከሱ ከነበሩት ሌሎቹ ሰዎች ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥ ልጅ በኢዮሮብዓም ኃጢአት መሄድ ታናሽ ነገር መሰለው። በኢዮሮብዓም መንገድ መሄድ መሳሳት ትንሽ ነገር መሰለው። መሳሳቱ ትልቅ ስህተት መስራቱ አልገባውም፣ አልታየውም ነበር። ግን በማን መንገድ ነው ሄደው ይላል እዚህ ጋር በኢዮሮብዓም ሚላል። ኢዮሮብዓም ምንድነው የተሳሳተው? በኋላ እናየዋለን። የሲዶናውያንም ንጉሥ የኤትባኦልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ፣ ሰገደለትም። በሰማርያም በሰራው በባኦል ቤት ውስጥ ለበዓል መሠዊያን አቆመ። አክዓብም የማምለኪያ አጸድ ተከለ። አክዓብም ከእርሱ በፊት ከነበሩት ሁሉ ይልቅ እስራኤል አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ ይላል። እንጸልይ። ስንጸልይ ዛሬ ጌታ ሆይ ደስ የሚያሰኝህን ነገር በሕይወቴ እንድሰራ ደስ የምትሰኝበት በሰማይ ትክክል የሆነ በመንፈስህ በተጻፈው ቃል በተገለጠው ኪዳንህ በትክክል እንዲሄድ በሰጠኸኝ ዕድሜ ባስቀመጥከኝ ስፍራ በመረጥከኝ ነገር ሁሉ አንተን ፈቃድህን እንዳደርግ ከመንፈስህ ሐሳቤ ጋር እንዲስማማ ጸልያለሁ ብለን ጸልይ። ከእግዚአብሔር ጋር ያልተስማማንበትን ነገር ከውስጣችን እናውጣው። ቀላል የመሰለን ከመንፈስ ቅዱስ የራቅንበት ነገሮች ካሉ እግዚአብሔር እነዛን ከሕይወታችን ያንሳ፣ ይቀድሰን። ወገኖች ቀድሰኝ፣ ዛሬ እንደገና ስራኝ፣ ካንተ ቅዱስ ፈቃድ ጋር አስማማለሁ፣ ካንተም ሐሳብ ጋር ሕይወቴን አስታርቀዋለሁ። የባከነ ሕይወት አይሆንም። እግዚአብሔርን የሚያስቆጣ ነገር ከኛ ይራቅ። እግዚአብሔር አምላክና አባት ሆይ በኢየሱስ ክርስቶስ ስም በፊትህ እንጸልያለን። ይህ የምህረት ቀን ነው። በዚህ ቀን ምስጋና በሰማይና በምድር ለአንተ ለአምላካችን ለፈጣሪያችን ለአዳኛችን ደግሞ ለረድኤታችን ለአንተ ነው። እናመሰግንሃለን። ምስጋና ከዘላለም እስከ ዘላለም የባህሪህ ነው ጌታ አምላክ። አመስግነን አንጨርሰው፣ ባህሪህን ተናግረን አንዘልቀው። ከኛ ቃላት በላይ ነህ፣ ከኛ እምነት ከኛ መረዳት በላይ ነህ። በዕድሜ ዘመናችን ስለመለስክ፣ ከክፉ ሁሉ ስለጠበቅክ፣ በቀናው መንገድ በመንፈስ ስለመራ
የቃልህን ፍቺ ስላበራልን መንፈስህ ዕለት ዕለት ስለሚመራን እናመሰግናለን። በሌሊት ስለምትመራን፣ በቀን ስለምትመራን፣ በነጋው በመሸው ካንተ ጋር መሆን ስለቻለ ስለበዛልን ጸጋ ደስ የምትሰኝበትን የልጅህ የኢየሱስ ክርስቶስን ማዳንና መንፈስ ስለሰጠህን ስለተቀበልን እናመሰግናለን። አሁንም ዛሬ በቃል ሕዝብህን ቀድስ። ምህረት ለሚያስፈልጋቸው ምህረት ስጥ። እግዚአብሔር አምላክ ሆይ የቃል ፍቺ እንዲበራ አይነ ልቦናቸውን ክፈት። ቀንበር ይሰበር፣ የአጋንን ሥራ ሁሉ ይፍረስ። ወጥመድ የሚሆን መሰናክል የሚሆን እግዚአብሔር አምላክ ሆይ በዚህ ዓለም የሚሰራ የሰይጣን ሥራ የአጋንን ሥራ ሁሉ በኢየሱስ ክርስቶስ ስም ሥራው የፈረሰ ይሁን። ምሽጉ ሁሉ የፈረሰ ይሁን። የታሰሩ ይፈቱ፣ የወደቁ ይነሱ፣ የሳቱ ይመለሱ። በቃልህ ቀድሰን በዚህ ሰዓት ካንተ የተማርን እንሁን። በኢየሱስ ክርስቶስ ስም ይህን ጸለይን፣ አሜን። ዛሬ ሶስተኛው ክፍል እግዚአብሔር የሚሰራው ስራ እሱ የሚከብርበት፣ እሱ የሚደሰትበት፣ እኛ የምንጠቀምበት። ከኛ ምንም አይፈልግም። እግዚአብሔር ምሉእ ነው በፈጣሪነቱ። በኃይሉ ችሎት በሰማያትም በምድርም እኛ ሳንኖር ሳንፈጠርም እግዚአብሔር በባህሪው ምሉእ ነው። በእውቀቱም ትልቅ ነው። የሰው አእምሮ ኮምፕሬሄንድ ሊያደርገው የማይችል ስለሆነ ዕለት ዕለት ፈልገን እንድናገኘው ነገሮችን ሁሉ ሰፊ ነው ያደረጋቸው። ግን የሰው ዋና ዓላማው እግዚአብሔርን መፈለግ ነው። እድል ሲሰጠን፣ ጤንነት ሲሰጠን፣ ቀን ሲሰጠን፣ መንፈስ ቅዱስ ሲመጣ፣ ቃሉን አንብበን ሲበራልን፣ መሽቶ ሲነጋ ዕድሜ ሲጨመርልን፣ ሀብት ቢጨመርልን፣ ዕውቀት ቢጨመርልን፣ ስልጣን ቢጨመርልን፣ በተጨመረው ነገር ሁሉ በተቀበልነው ነገር ሁሉ እግዚአብሔርን ደስ የሚያሰኝ ስራ መስራት፣ ዲስትራክትድ እንዳንሆን፣ ጠላት ዲሲቭ እንዳያረገን፣ ከመንገድ እንዳያወጣን፣ መንፈሳችንን በተሳሳተ ጎዳና የተሰጠንን ዕድሜ የተሰጠንን ኦፖርቹኒቲ ስጦታ ያንን ፌቨር ያደረገልንን ነገር በራሳችን መንገድ እንዳንሄድ ከባድ ጥንቃቄ ይጠይቃል። በመጽሐፍ ቅዱስ ውስጥ ጥንቃቄ የሚለው ነገር አለ። ጥንቃቄ ይጠብቅሃል፣ ማስተዋልም ይጋርዳል። ምክንያቱም ሕይወት የምድር ብቻ አይደለም። ሕይወት የምግብ ብቻ አይደለም። ሕይወት የአልባሳት ብቻ አይደለም። ሕይወት በምድር ላይ የምንሰራው ስራዎች ብቻ አይደሉም። እነሱ በሂደት እያረጀን እየተውናቸው እየሰጠነው ለቀናቸው ሄዶች በምድር ከምንኖረው ኑሮ የሚበልጥ ማንነት ስብዕና አለን። ከምንበላው፣ ከምንጠጣው፣ ከምንለብሰው፣ ከምንሰራው ስራ የሚበልጥ ማንነት ይዘን ነው የተወለድነው። አሜን። በዚህ መጽሐፍ ቅዱስ እንዳነበብ ነው ዮሐንስ ወንጌል ምዕራፍ 4 ላይ ትልቅ ምላሽ አሁን ካነበብኩት ጋራ ምላሽ የዚህ ሐሳብ ዋናው የሚገልጥልን መንፈሱን ገልጦ የሚያሳየን ከዛ በኋላ ወደ ዮሐንስ ራእይ ሄደን ደግሞ በደንብ በቃ እንዲበራልን የሚያደርግና ከዚህ በኋላ በመንፈስ ቅዱስ ብቻ ነው የምመራው፣ በሰይጣን በመናፍስቱ ዓለም አልሳሳትም ብለን እንድንሄድ እንድንወስን ያደርገናል። እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 4 የሰማርያዋ ሴት ታሪክ አለ። ምክንያቱም አሁን ስለ ሰማርያ ነው
በሰማርያ የተሰራ ስራ ነው። ቀድም ያነበው ያቺ ሳምራዊት ሴት ጌታችንና መድኃኒታችን ኢየሱስ ክርስቶስ ውሃ ጠጭኝ ብሎ ወደሷ በቀረበ ጊዜ ስለ ሃይማኖቷ፣ ስለ ባህሏ፣ ስለ አባቶች ትክክል ነው ብላ በያዘችው እምነት ነው ብላ በተደገፈችው ኑሮ ነው ብላ በያዘችው ኑሯ በሙሉ የተሰሰተች ነበር። ሁለንተናዋ የተሰሰተ ነበር። ግን ትኖራለች። መጠነኛ ስተቱን ታውቃለች። ከሰው የደበቀችው ነገሮች፣ በግሏ የምታደርገውን ነገሮች ራሷ ታውቃለች። ያም ስተት እንደሆነ በመጠኑ ታውቃለች። ግን ትልቅ ስተት ውስጥ ትልቅ አደጋ ውስጥ እንዳለች ግን አታውቅም። እና መንፈሳዊም ነገር ስትጠየቅ መንፈሳዊ ምላሽ ትሰጣለች። እና በሷ መረዳት፣ በሷ ኮንቴክስት፣ በሷ እምነት አማኝ ነኝ፣ እግዚአብሔርን እየተከተልኩት ነው፣ እግዚአብሔርን እያመለኩት ነው፣ በትክክለኛው ስፍራ ነው ያለሁት፣ አሁን የምጠጣውም እንኳን ውሃ ቅዱስ ነው፣ አባታችን ያዕቆብ ከዚህ ጠጥቷል፣ ቦታው ቅዱስ ነው፣ እማመልክበትም ምኵራብ መቅደስ ቅዱስ ነው፣ ምሰግደውም ስግደት ትክክል ነው፣ አንተ ከአባታችን ከያዕቆብ ትበልጣለህ፣ በእኛና በእናንተ መካከል ልዩነት አለ፣ እኛ በዚህ ነው ስግደት እንላለን፣ አምልኮት በዚህ ነው የምንፈጽመው፣ እናንተ ደግሞ ስግደት በኢየሩሳሌም ነው ትላላችሁ። የምትሰግዱት የምታመልኩት እግዚአብሔርን የምትፈልጉበት እግዚአብሔር ጋር የምትገናኙበት በኢየሩሳሌም ነው። የኛ ግን ይሄ ነው ቅዱሱ ስፍራ፣ እግዚአብሔር የሚገኘው፣ እግዚአብሔር የመረጠው፣ እግዚአብሔር የሰራው ቤት ይሄ ነው አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስግደት በዚህ ስፍራ አይደለም ማለት እኛ ለምናውቀው በእውነት እንሰግዳለን። ስግደት በኢየሩሳሌም ነው። ምክንያቱም ለዳዊት ያንን ክብር እግዚአብሔር እንዲያስመልስ ዳዊትን ኃይል ከሰጠው ካነገሰው ከቀባው በኋላ የመጀመሪያ የዳዊት ሥራ የእግዚአብሔርን ክብር የጠፋውን የእግዚአብሔር ክብርና መገኘት እውነተኛውን አምልኮ የፈረሰችውን ድንኳን እንደገና ማቆም፣ ሕዝቡንና እግዚአብሔርን እንደገና ማስታረቅ፣ ሕዝቡን ወደ ትክክለኛ መንገድ መምራት ነው። እውነተኛውን እግዚአብሔርን ማሳየት ነው። ግን ዳዊት ተጠንቅቋል። ቤት ሊሰራ ለእግዚአብሔር ሲወድ፣ ሲፈቅድ፣ ሲያዘጋጅ፣ ሲተጋ ነበር። በንብረት የመንፈስ ዝግጅት፣ ማቴሪያል፣ በገንዘብ ትክክለኛው ቦታ ስፔሲፊክሊ እግዚአብሔር ሆይ ስምህ የሚጠራበት መቅደስህ የሚሰራበት በሰማይ ያለው መንፈስህ የሚያርፍበት በሰማይ ያለው ገነት በምድር የሚሆንበት መንፈስ ቅዱስ የሚመጣበት ስፍራ ሰማይና ምድር የሚጋጠሙበት ማለት ነው። በሰማይ ያለው በምድር የሚሆንበት ሙሴ በሰማይ ያለውን በምድር የሚሰራበት ቦታ ማደሪያው ድንኳን የት ነው የሚቀመጠው? እኛ አሁን ብንሆን አንደኛ እንሰበሰባለን፣ እጆቻችንን ቮት እናደርጋለን፣ እንመርጣለን አይደለም ወይ? ደግሞ ደስ የሚያሰኝ ስፍራ እናይና ይሄ ነው እንላለን። ያማረንን ለዓይናችን የተመቸው ስሜታችን የፈለገው አቅማችን የፈቀደው መሻታችን በሙሉ ሰብስበን ማድረግ እንችላለን። የእግዚአብሔር ግን እንደሱ አይሰራም። ዳዊት አንተ አትሰራው፣ ልጅህ ሰሎሞን ነው የሚሰራው። የምትሰራውን ቦታ በዚህ በሞሪያ ተራራ ነው። መልአኩ ሞሪያ ተራራ ላይ ቆሞ ባየበት ሊትራሊ መልአክ መጥቶ ስፔሲፊክ ቦታዋ
ከእግዚአብሔር አቅጣጫዋ ቦታዋ መልአክ መጥቶ በሞሪያ ተራራ ላይ እዚህ ነው መቅደስ የሚሰራው። this place is the holy place። ያንን ቦታ በነፃ በጉልበት ሊወስደው አልፈለገም። ንጹህ መሆን ፈለገ። ሄሎ ንጉስ ነው፣ አምጣ፣ ከዚህ አባሩት፣ ንቀሉት፣ ልጆቹን ከዚህ አባሩ፣ እርሻውን ውሰዱበት። he can do it. It's so easy to do that. especially ስልጣን ሲኖረን፣ ገንዘብ ሲኖረን፣ አቅም ሲኖረን ነገሮች ቀላል ይመስሉናል። ሰውን ልናሳዝን እንችላለን። ጉልበተኛ ልንሆን እንችላለን። ፈራጅ ልንሆን እንችላለን። ኃይለኛ ልንሆን እንችላለን። ዳዊት የእግዚአብሔር ሥራ በዛ እንደማይሰራ አውቋል። ነምበር 1 ትክክለኛ ቪዥን ምሪት መልአኩ ልኮ እግዚአብሔር ሞሪያ ተራራ ላይ ነው የሚሰራው መቅደሱ። ግን ይሄንን በጉልበት አትወስድበት። ኢቭን ሰውየው እንኳን ፈቃደኛ ሆኖ ቢሰጥ እግዚአብሔር ለሱ የሚያስፈልገውን ገንዘቡን ስጠው። በገንዘብ ነው የምትገዛው። አሜን፣ ክብር ለእግዚአብሔር ይሁን። ዳዊት ትክክለኛ ነገር እንዲያደርግ እግዚአብሔር አዘጋጀው። ሁለተኛ ግን ልጅህ ነው የሚሰራው አለ። በአንተ እጅ ምን አለ? ደም አለ እጅህ ላይ። what if we are? nobody cares. nobody cares. እግዚአብሔርን የማይሰማ ቢሆን ዳዊት የሐሰተኛ ነቢያት መጥተው ሁን ብሎሃል፣ ቀብቶሃል፣ ለዚህ ነው የሾመህ፣ ገንዘቡ አለ፣ እንቁ አለ፣ ወርቁ አለ በለው፣ ስራው ነው። ልብህ መሻትህ አንተ ማድረግ ማስመለስ የሚገባውን ነገር አድርገሃል። እንቁን፣ ወርቁን፣ ብሩን፣ ነገሮችን ሁሉ አስተካክሎ አስቀምጧል። የዳዊት ልብ በየቀኑ የእግዚአብሔርን ቤት መስራት። ሐዋርያ ጳውሎስ ዕለት ግድ የሚለኝ ነገር የቤተ ክርስቲያን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የአባቴ ቤት ቅንዓት በላኝ ይላል። የአባቴ ቤት የጸሎት ቤት እንጂ የወንበዴዎች ቤት አይደለም። ሰው በስጋና በደም ተነስቶ የሚሰራ ስራ አይደለም። በመሻታችን በመንፈስ ምሪት ነው። ፈቃደ እግዚአብሔር ሲኖር ነው። በእግዚአብሔር ፊት ጸልየን ነው። የሱ ምሪት ተቀብለን ነው የምናደርገው። ስለዚህ ዳዊት ልጅህ ነው የሚሰራው ሰለሞን፣ ነገር ግን ሁሉን ነገር አዘጋጅቻለሁ። ይሄንን ቤትና ህዝቡን ለመምራት ደግሞ ያንተ አቅም በቂ አይደለም። በቂ አይደለሁም በሉ እስቲ። በቂ አይደለም። እንኳን የእግዚአብሔርን ህዝብ ለማስተዳደር ራሳችንንም አንዳንድ ጊዜ ለማስተዳደር እኮ ኢነርጂ ጠይቃል፣ ትዕግስት ጠይቃል፣ ዲስፕሊን ጠይቃል። ሙዳችን አንዳንዴ ከፍ ይላል፣ ዝቅ ይላል። ሰላምታችንም ሞቅ ይላል፣ ቀስ ይላል። ደስታችን አንዳንድ ቀን ይለዋወጣል። ቡና ከጠጣን ደግሞ ሃይፐር እንሆናለን፣ ደስ ይለናል። ቡና ከሌለ ደግሞ ሰላምታ አንሰጣጥም። አንድ ጊዜ ወንድሞች ህብረት ጠዋት ትናንትና በጣም ስንስቅ ደስ ብሎን ራት ምናምን ተለያየንና ጠዋት ሳገኛቸው ሁሉም ተቀይረዋል። ሁሉም ተቀይረዋል፣ አኩርፈዋል፣ አያወሩም። ሰላምታም ስትሰጧቸው አያዩም። ምንድን ነው ስንል ቡና ደግሞ በዛን ቀን ቡና ጠፋ።
ታስታውሳላችሁ? በታሪክ አድርገውት የማያውቁት በሆቴል ያውም ደግሞ ቆንጆ ቦታ ቡና ታስታውሳላችሁ? አረ የለም አሉ። ቡና ዲካፍ ነው ያለው አሉ። ፈተናቸው እግዚአብሔር። ኃይለኛ ፈተና ውስጥ ገባ። ከምሬ ነው የምላችሁ። እንዴት ቡና የለም እዛ ሆቴል? ቡና እኮ ነው መጀመሪያ ሆቴል እኮ የሚኖረው ቡና ነው። ምን ልላችሁ ነው? ዳዊትም እንደኔና እንደናንተ ሰው ነው። ግን በየዕለቱ በውስጡ ሪሊ ጄንዊንሊ እዚህ የሚናገረውና ይሄ እኩል ነው። ከሳኦልም ጋር ትግሩ ዳዊት ያላሰበውን ነው ሳኦል የሚያስበው። ዳዊት በቀና መንፈስ በተቀበለው ኃይል እስራኤልን ነፃ ማውጣት የእግዚአብሔርን ኃይል ይዞ መምጣት ወዶት አይደለም፣ ተቀብሎት ነው። ጎልያድን ለመታገል ስጦታና ኃይል እግዚአብሔር ሰጥቶት ነው እንጂ እነግሳለሁ ብሎ አስቦ አይደለም። ጎልያድ በምን ወሰደው? በስልጣን። from that day ሲያሰርበት፣ ሲመታው፣ ሲያሳድደው ስለ ወንበር ነው የሚያስበው። መገለጡ የዛ ሰውዬ ወንበር ነው። ዳዊት ምን አደረኩ? እግዚአብሔር በእጅ አሳልፎ ሰጥቶህ ነበርኩ፣ በቀባው ላይ እጄን አላነሳም ብዬ ነው። ምንም ቢሆን እግዚአብሔር ምን አድርጎብሃል አለው? ዘይት አፍስሶብሃል። እጄን ባንተ ላይ አላረግም፣ አፌንም በክፉ አልከፍትም። ተጠነቀቀ። ወደ ዋናው ትምህርት ልውሰዳችሁ። ሰማሪያ ለዛች ሴት ትክክለኛ የእግዚአብሔር መገኛ ቦታ ነው። በሷ ፕሪንሲፕል ብዙ ሰው በዚህ ዓለም ላይ እግዚአብሔርን ፍለጋ የተሳሳተ ቦታ ሄዷል። እግዚአብሔርን ፍለጋ የተሳሳተ መንፈስ ይዟል። የት ነው ስትሉት እግዚአብሔርን ፍለጋ ነው ይላል። ግማሹ ጫካ ውስጥ ነው ያለው፣ ግማሹ ዋሻ ውስጥ ነው ያለው፣ ግማሹ በሰንሰለት አስሮ ራሱን ያስርባል፣ ራሱን ይገርፋል፣ መከራውን ያያል። ግማሹ ቫቲካን ነው ያለው፣ ግማሹ ኢትዮጵያ ነው ያለው፣ ግማሹ አስመራ ነው ያለው፣ ግማሹ አሜሪካ ነው ያለው፣ ጃፓን ነው ያለው፣ ሽንቶ ጋር ነው ያለው፣ ቡድሃ ጋር ነው ያለው፣ መካ ነው ያለው፣ መዲና ነው ያለው። ነሚት ይቺም ሴት ስግደት በየት ነው አለች? በዚህ በገሪዛን ተራራ በሰማሪያ ገሪዛን በሚባል ተራራ ላይ እውነተኛውን እግዚአብሔር እያመለክን ነው። ታሪኩ ግን ሲጠና ከኔ ጋር ናችሁ? አክዓብ በኢዮሮብዓም መንገድ ሄደ ይላል። ኢዮሮብዓም ሰለሞን ስራውን ጨርሶ ለሚቀጥለው ሲያስረክብ ሰዎች ወደ እውነተኛው መቅደስ እግዚአብሔር መልአኩን ልኮ ወዳሰራው ሰማይና ምድር ወደሚጋጠምበት በሰማይ ያለው በምድር ወደሚታይበት ቅዱሱ አምላክ መንፈሱ ወደሚያፈስበት ኢየሩሳሌም እንዳይሄዱ ወደዛ ከሄዱ የሰለሞን ተከታዮች ይሆኑብኛል፣ ስልጣኔን ይወስዱብኛል። ስንቱ ነው የሚፈራው ስለ ስልጣን? ስልጣኔን ይወስዱብኛልና ከእግዚአብሔር ልለያቸው። በቤቴል ምን ሰራላቸው ይላል? መቅደስ። ምን አይነት መቅደስ? ጥጃ፣ የጥጃ ምስል። እነሆ ከግብፅ ምድር ያወጣችሁ ይሄውላችሁ ብሎ የወርቅ ጥጃ ሰራላቸው። የት እንዳይሄዱ? እግዚአብሔር ወዳዘዘው ስፍራ
ወደ ተቀደሰው ስፍራ ኪዳኑ ወዳለበት መንፈሱ ወደሚገኝበት ሕይወታቸው ወደሚለወጥበት እግዚአብሔርን ፊት ለፊት ከሚያዩበት ነገር ወጥተው ስጋዊ ነገር ውስጥ ገቡ። ምድራዊ ነገር ውስጥ ገቡ። አሳምሮ ሰራላቸው። ሲያምር በወርቅ አስጊጦ በሚመች ነገር ሰርቶ ሉካት አላቸው። ህዝቡ በሙሉ እዛ ቦታ ሄዶ ጣዖት መሆኑን አላወቀም። ሮንግ መንፈስ ይዘው መጡ። ከዚያን ጊዜ ጀምሮ እንደዚህኞቹ ሰዎች መንፈሳቸው ከእግዚአብሔር ተለየ። You can see when people are getting wrong place, their spirit is wrong. Whatever. ለምን መልካም ሰዎች አይሆኑ? The spirit always stands with truth. እግዚአብሔር ለስሙ እና ለኪዳኑ ቀናተኛ። So wrong spirit ይዘው ተቀመጡ። አክዓብ የሰራላቸው ይሄን ለምን ከሰለሞን ጋራ ኪዳን ይዘው እንዳይቀጥሉ። ከሰለሞን በኋላ ልጁ በሱ ደግሞ ያለውን አድሚኒስትሬሽን እንደተከታተሉ ፉክክር ነበር። አሁን ሶስተኛው የባሰ ነው። ከኔ ጋር ናችሁ? ሶስተኛው ደግሞ መጣና ያቺ የሰማርያ ሴት እንዳለችው ተነሳ። የሚገርም ነው። አክዓብ እና ኤልዛቤጥ the Jezebel spirit እግዚአብሔር ከዚህ ይሰውራል። ጀዘቤል ስፒሪት እንደ መንፈሳዊ ነገር እንደ እግዚአብሔር የሚመስል ግን ፈጽሞ ቆሻሻ መንፈስ፣ ፈጽሞ የረከሰ እንዳውም ሰይጣን ዙፋኑን የዘረጋበት። look at closely carefully every church ወደ እግዚአብሔር የሚጠራችሁ የሚያስጠጋ ሕይወትን ነፍስን አምጥቶ ወደ ብርሃን ካላስጠጋ it is a community service or የቢኤልዘቡል ሰርቪስ። አክዓብ እና ጄዜቤል ከነሱ የከፋ ከዛ በፊት የከፋ ሰዎች ነው የተነሱት። የመጨረሻ ክፉ ያደረገው ግን ይላል አክዓብ ነው። በማን መንገድ ሄደ ይላል አክዓብ? በኢዮሮብዓም። ሁለተኛ መንፈስ በደም ዝቅ ብላችሁ አንብቡት። ሁለተኛው መንፈስ በበለዓም ስተት ሄደ ይላል። በለዓም ከላይ ሲታይ he is anointed ነብይ ነው የሚመስለው፣ የእግዚአብሔር ነው የሚመስለው፣ ኃይል አለው፣ ፓወር አለው፣ ማኒፌስት የሚደረግ ነገር አለ። ብዙ ጊዜ መንፈሳዊ ነገር ሰዎች አትራክት ያደርጋቸውና ኢዝሊ ዲሲቭድ ይሆናሉ። ተአምር፣ ምልክቶች፣ ነገሮች ግን ክሎዝሊ በእግዚአብሔር ቃል ነገሩን ይሄ ነገር ብሎ በብርሃን መፈተሽ፣ በጸሎት፣ በጾም፣ በቅድስና፣ በኪዳኑ ውስጥ በቅንነት ንጹህ ልቦና ይዞ በእግዚአብሔር ፊት መጸለይ። ልባቸው ለቀና እግዚአብሔር ቅርብ ነው። ኢቭን ሳያውቁ እንኳን ቢሳሳቱ ይመልሳቸዋል፣ ይራራላቸዋል። ነፍሴን ስለ ስምህ ወደ ጽድቅ መንገድ መራሃት፣ መራኸኝ፣ ወጣ ስል መለስከኝ። ከኔ ጋር ሁኑ። አክዓብ እና ጄዜቤል የባሰን ያደረጉት ጥጃ አይደለም የሰሩት፣ ባኦል ይላል። ሉሲፈር ማለት ነው። አሁን ካባ ሄዶ የሚመለከው I'm sorry to say that የሚያስደነግጥ ነገር ነግሬያችሁ እኮ እንደዛ ነው ትምህርቱ። ካባ ላይ አሁን የሚመለከው ባኦል ነው። መካ ላይ ሄዳችሁ የሚመለከው ባኦል። ባኦል
ሊትራሊ ሉሲፈር ነው። ኖት ሌላው አጋንንት፣ ይሄ ተራው አጋንንት አይደለም፣ ሉሲፈር ነው። እነዚህ ሰዎች በደም ስሙኝ፣ የተነገራቸው ሉሲፈር ነው ተብሎ አይደለም። ያንን የሚያውቁት ሁለቱ ናቸው፣ ጀዘቤልና አክዓብ ብቻ ናቸው። እስራኤልን ወደ ስህተት መንገድ መሩት። ካህናት አመጡ፣ ልክ እንደነ ሙሴ አለባበስ የለበሱ። ህዝብ ሰበሰበ፣ ንጉሱ አፕሩቭ አረገ፣ አለበሳቸው ጌጠኛ ልብ። እረዳቸዋለሁ፣ ገንዘብ ሰጣቸዋለሁ፣ ፕሮቴክት አረጋቸው። የእግዚአብሔርን ነቢያት በሙሉ አሳደዳቸው፣ አስወጣቸው ጠርጎ። ኤልያስ ብቻዬን ቀርቻለሁ እስኪል ድረስ። ያ ባለፈው የተማርነው እንክርዳድ የማን ልጆች ናቸው ይላል? የዲያብሎስ ልጆች ናቸው። ግን እነዚህ እንክርዳዱ ስንዴ መስሎ ነው የሚመጣው። የብርሃን መልአክ መስሎ ነው የሚመጣው። የእግዚአብሔር መስሎ ነው የሚመጣው። ይህችም ሰማርያዊቷ ሴት ብዔልዘቡል የሚመለክበት ጣዖት እንደሆነ በፍጹም አታውቅም። ስግደት ለእግዚአብሔር እየሰጠ ነው የምናመልከውና ቃል ጌታ ኢየሱስ ክርስቶስ ስግደት በኢየሩሳሌም ነው። እኛ ደግሞ ለምናምነው እና ለምናቀው እንሰግዳለን። አስተካከላት። ከኔ ጋር ናችሁ? እስቲ አንድ ላይ ስግደት ኪዳኑ ባለበት ነው። እግዚአብሔር በመረጠው ነው። በመንፈስ ቅዱስ ምሬት ነው። እግዚአብሔር በሰጠው ነው። እግዚአብሔር ባፈሰሰው መንፈስ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ሁለተኛ የነገራት ታሪኳን ውስጧን ሲነግራት ነብይ ነህ። ደስ ይላል። አሁን አንዳንድ ነቢያት አሉ እዚህ አፍሪካ አሜሪካም ውስጥ አሉ። አሁን መጥተዋል ከአፍሪካና የሞተ ሰው ነው የሚነግሯቸው። ስለ ሞተ ሰው አያት እንደዚህ ሞቶ ነበር፣ የአያትሽን መንፈስ ያለው እንደሱ ካለ ይሄ ዊች ክራፍት ስፒሪት በአያትሽ ይሰራ የነበረው መንፈስ አያለሁ ካለ ለነጻነት ነው። የአያቷን መንፈስ የሚያናግረው ከሆነ ግን የሙታን መንፈስ ሳቢ ነው። ተአምር ሊያደርግ ይችላል። ምልክት ሊሰራ ይችላል። ሊያስገርም ይችላል። የሚነግሯችሁ ደግሞ የትናንትናውን ኃጢአት ብቻ ነው። ሄሎ ሄሎ ሄሎ። የሚያደርጉት በክርስቶስ ስም ነው። ልክ ቸርች ነው የሚመስለው። it is Beelzebul. Deep inside it is Jezebel spirit. You can see from that it is Jezebel. እግዚአብሔር የተጸየፈው እግዚአብሔር የተቆጣበትን ነገር እንደ ቀላል ነገር አዩት ይላል። አጥፍቶታል እኮ እግዚአብሔር፣ በውሃም አጥፍቶታል፣ በእሳትም አጥፍቶታል። የጨው አምድ እኮ ሆናለች። ቀላል አድርገው ቀላል መሰለው። የሰው ስህተት ፊዚክስ ብሳሳት ምናሴ ኢትስ ቀላል ነው አይደል? ታርመኛለህ፣ እንደገና ታስተካክለኛለህ። ከህይወት ጎዳና መውጣት ግን ከእግዚአብሔር መንገድ መውጣት ግን it is different። ልጆቼን የመንጃ ፍቃድ ለማውጣት ሳስተምር ብዙ ጊዜ ወጣቶች ይቸኩላሉ አይደል? ቶሎ መኪናውን ለመያዝ ደግሞ እነሱ ትክክል ነው። አቁም ስትላ አያቆምም። ሌን ቀስ ብለህ ቀይር ስትላ አዚፍ እነሱ ሊነግሯችሁ ይሞክራል አይደለም? እንደሱ ያጋጥማችሁ እና ቢቸግረኝ ምን መሰላችሁ ብላችሁ ይኸውልህ ልጄ ይለዋል። የትምህርት ቤት ሆምወርክ ስህተት ቀላል ነው። በላጲስ ታጠፈዋለህ ወይ ወረቀቱን ቀደህ ጥለህ ታስተካክለዋለህ። ሌንስ ስህተት ጥቂት ብትሳሳት ግን አክሲደንት ላይ አስተካክለዋለሁ አትልም። ምክንያቱም ኢትስ አክሲደንት ህይወት ኮስት ያደርጋል አይደለም? ወረቀት ላይ የምንሳሳተውን እንደገና አጥፍተን አስተካክለናል። ግን አክሲደንት ኢዝ
ወረቀት አይደለም። አጥንትህ እንዲነካ የሚችል ኮንኮሽን የሚያመጣ ቀላል ሞትም ሊያመጣ ይችላል። ሰው ተጠንቀቁ። ስተቱ እዚህ ጋር ቀላል አይደለም። እንደ ትምህርት ቤት ስተት እንዳይመስላችሁ፣ ወይም ደግሞ ይሄ የሆምወርክ አይነት ስተት አይደለም። በእግዚአብሔርም ቤት ውስጥ ስንኖር ሰይጣን ትልቁ ነገር ሀና ሐሳቡ ሌሎቹን አሳስቷቸዋል። መላእክትን በመምሰል ያሳስታል። ገብርኤል ነኝ ብሎ ያሳስታል። ሚካኤል ነኝ ብሎ ያሳስታል። ሲታይ ግን ጠቋር ነው፣ አዶ ከበሬ ነው፣ ወይ ቃልቻ ነው፣ ወይ ጠንቆላ ነው፣ ድግምት ነው፣ ዋስማት። ሁለተኛ ገልጠው ወደ እግዚአብሔር ቃል ያመጧቸው። ለነፍሳቸው ለስጋቸው የሚመች ሶልሽ የሆነ ነገር ይነግሯቸዋል። ሶልሽ ትፋፋለህ፣ ዴይ ኤንድ ናይት። ሃው ካን ዴይ ኤንድ ናይት ትፋፋለህ ብሎ እንዴት ሁል ጊዜ ነው? የአንድ ሰው ትንቢት እዩት። አሁኑ ገብታችሁ ሶሻል ሚዲያ ኤቭሪ ዴይ ዛሬ አንተ ቀን ነው፣ ጥሰው ትወጣለህ፣ ዛሬ ሁሉን ነገር ታገኘዋለህ። ንስሐ ሳይገባ እንዴት ነው ያ ሰው? ያንን የምትለው እኮ ቦርን አጌን ለሆነ ሰው፣ በቃሉ ለሚሄድ እግዚአብሔርን በነፍሱ ለሚፈልግ እግዚአብሔር ለሚራራለት አይደለም። እንደው የሚጸልይ ጌታ ሆይ እርዳኝ ለሚለው እግዚአብሔር ያወጣዋል፣ ጥሶ ያወጣዋል፣ ቀኑን ይለውጥለታል። ለሱ ነው ያቀን። ምንም ወደ ጌታ ሳናመጣቸው ንስሐ ሳይገቡ ከእግዚአብሔር ጋር ሳናስታርቃቸው በቅዱሱ ደም ሳይታጠቡ በቅዱስ መንፈስ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዞር ሳይል አይኑ ሳይከፈት ዳቦ ትበላለህ እያልክ ዳቦ አድርገው ያኖሩት። ሕይወታቸው ሳይለወጥ ከዓለም ሳይወጡ ኮንፈረንስ ቸርች ድብልቅልቁን አውጥተውት ምንም ነገር የጌታ መንፈስ ሳይነካቸው እውነተኛው ጌታ ሲመጣ እንዴት እያነባን ነው ወደ ጌታ የመጣ? በእንዴት አይነት መመለስ ነው የተመለስ ነው? በእንዴት አይነት ለውጥ ነው ጌታን የተቀበል ነው? ንስሐችን ጄንዊን ነው። የጄዘቤል ግን አምልኮ መልክ አለው፣ እዛው ዓለም ውስጥ ያሰጥመሃል። የማንን መንገድ ተከተለ ይላል? የኢዮሮብዓምን መንገድ፣ ከዛ የበልዓምን መንገድ፣ ጄዘቤል ስፒሪት። ይሄ መንፈስ በአዲስ ኪዳንም በሰባቱ አብያተ ክርስቲያናት አደገኛ መንፈስ፣ አሳሳች መንፈስ ሆኖ ቸርች ውስጥ ገብቶ ጌታ ሲገስጽ ያን ቤተ ክርስቲያን አይታቸዋል። ዮሐንስ ወንጌል ምዕራፍ 1 ምዕራፍ 2 ምዕራፍ 3 የጀዘቤልን ስፒሪት ዝም ስላልክ ለኛ ቀላል ብዙ 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 እያልክ ዝም ማለት isn't it easy? እውነተኛ ከሆንክ ሰይፍ ያነሳልሃል፣ አንገትህን ነው የምትቆርጠው። ይኸውላችሁ በደምብ ስሙኝ። ቬሪ ሲሪየስ ስለሆነ ነው ኤልያስን በመንጠቅ የሚጠብቀው ነበር። ምክንያቱ ርኅራኄ የላትም። ኢት ኢዝ ሲሪየስ ማተር። ነቢያትን ትክክለኛውን መንገድ የሚናገር ሰው አንገቱን ነው የምትቀነጥሰው። ምድሩ ተጥለቀለቀ፣ የእግዚአብሔር ኃይል ነው ተባለ፣ የእግዚአብሔር መገኘት ነው፣ እውነተኛው መንገድ ነው ያህል። እውነተኛ ሰዎች ተደበቁ። እኔ ብቻዬን ቀርቻለሁ የሚለው እኮ ሰው ጠፋ እኮ፣ ሲያይ የለም፣ ሁሉም ተጥለቅልቋል። አሁን አንዳንድ ጊዜ አይከብዳችሁ? ያንንም ስትናገረው ያው ነው፣ ያንንም ስትናገረው ያው ነው፣ ያንንም ስትናገረው ያው ነው፣ ያንንም ግራ ይገባችኋል። ብቻችሁ ነው የምትቀሩት፣ ብቻችሁ።
ኤልያስ መንፈሷ አደገኛ ስለሆነ አንገቱን ለመቀንጠስ ስለምትነሳ እግዚአብሔር ኃይለኛ መንፈስ ሰጠው። አሁን አይታው ይነጠቃል፣ ካጠገቧ ይሰወራል። ዛሬ እዚህ ከተማ ነው ሲባል ሌላ ከተማ ይወስደዋል። ጊዜው ሲመጣ ሃሌሉያ አንተን ሞት አይነካህም አለ። ይሄኛው ስጋዊው ሞት የሷ ሰይፍ አይደለም አለ። እንደ ሌላ ሰው እንደነ ሙሴ እንኳን አትሞትም። አያስደንቅም? እንደ አባቶችህ አትሞትም። የእሳት ሰረገላ። ምክንያቱም ነፍሱ ተጨንቋል። ገና የምትቀባቸው ሰዎች አሉ። ለበዓል ያልሰገዱ በሉት። አልሰገድኩም በሉት። አልሰግድልህም፣ አትገዛኝም። ሃሌሉያ። አልሸነፍም፣ አልንበረከክም፣ ነፍሴንም አልሸጥም። የእግዚአብሔርን መንፈስ ሌላ ነገር መሸጥ ይቻላል? how can መንፈስ ቅዱስን እንዴት አድርገ እውነተኛውን ቅዱሱን መንፈስ እውነተኛውን ቅዱሱን ቃል ለሰው ልጆች የኃጢአት ማስተስረያ ሆኖ ከሰማየ ሰማያት የወረደውን ሰውና እግዚአብሔር የታረቀበትን የገሃነም ደጆች የፈረሱበትን በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ በአባቱ ቀኝ የተቀመጠው በሕያዋንና በሙታን ሊፈርድ የተዘጋጀው ሃሌሉያ የሲኦልንና የመንግስቱን ቁልፍ ያዘው ሞቼ ነበር ተነሳው አልፋና ኦሜጋ እኔ ነኝ አለ። የእግዚአብሔር ልጅ በፍጹም አንሸጥም፣ አንለውጥም። never ያ ቀልድ አይደለም። በሌላ መቀለድ ይቻላል። ኖ ኮምፕሮማይዜሽን በእንደዚህ አይነት አሜን። ሶ በዚህ ልጠቅልለው። ጥሩ ሰዓት ነው ያለን። እግዚአብሔር ደስ አይላችሁም? ፕሬዘንሱ እያሰማችሁት ነው? ሃሌሉያ። ይኸውላችሁ ሐዋርያት ሥራ ምዕራፍ 8 ላይ ስምዖን የሚባል ምን ነበር ይላል? ጠንቋዩ በሙሉ ሰማርያ ምን እያለ ነበር የሚከተለው? ታላቁ የእግዚአብሔር ኃይል በተአምራት በድንቆች በምልክቶች ያስገርማቸው ያስደንቃቸው። የማን ኃይል ነው ብለው የሚከተሉ? የእግዚአብሔር። በመንፈስ ቅዱስ ሲመረመር በወንጌል ብርሃን ሲታይ ፊልጶስ በእሳት ተቀጣጥሎ ሲመጣ የክርስቶስ መንፈስ ሲመጣ ጠንቋይ ሆኖ ተገኘ። ጠንቋይ የሃይማኖት የጥንቆላውን መጽሐፍ በሙሉ እስኪያቃጥል ድረስ እንዴት እናድርገው ይሄን ነገር? that is ሰማርያ። ያቺ ሴት ሳታቅ ስግደት በዚህ ነው አለ። አንተ ሕይወቴን ስለገለጥ ነብይ ነህ አለችው። ነብይ ነህ ብለን እንድንቆም አይፈልግም ጌታ። ተአምር ሰራህልኝ፣ እንጀራ በላኸኝ፣ ሽባይን ተረተርከኝ። እዛ ላይ ምንም ደህንነት የለም ወገን። ሽባ ስለተተረተርክ ደህንነት የለም። ፈውስ ስላገኘህ ደህንነት አይደለም እሱ። እግዚአብሔር ኑሮዬን ስለባረከ ጎተራዬን ስለሞላ እሱ ቸርነት ነው። ወደ መንግሥተ ሰማይ ለመግባት ከእግዚአብሔር ጋር ለመታረቅ እውነተኛው ቅዱሱ መንፈስ እንዲመጣ ኢየሱስ ክርስቶስ መገለጥ አለበት። መንፈስ ቅዱስ የሚመጣው የክርስቶስ ደም ወደ ፈሰሰበት ብቻ። ያኛው ሮንግ ስፒሪት ነው። እውነተኛው መንፈስ በእነ እስጢፋኖስ በኋላ ደግሞ በጴጥሮስ ላይ የመጣው መንፈስ የኢየሱስ ክርስቶስን ደም ይዘው ስለሄዱ
እውነተኛ መግባት አግኝተዋል። ወደ ቅድስተ ቅዱሳን ገብተዋል። ክብር ለእግዚአብሔር ይሁን። ስለዚህ ምን አላት? ስግደት በዚህ አይደለም። እግዚአብሔር መንፈስ ነው። ከእንግዲህ በኋላ በዚህ ነው በዛ ነው የማይባልበት ዘመን እስቲ አንድ ላይ በዚህ ነው በዛ ነው የማይባልበት ሰዓት ይመጣል። እግዚአብሔር ምንድነው? መንፈስ ነው። እስቲ አንድ ላይ እግዚአብሔር ምንድነው? እግዚአብሔር ምንድነው? ሁሉን ቻይ ማለት ነው። በሁሉም ስፍራ የሚገኝ እግዚአብሔር ብቻ ነው። ጸሎትን የሁሉን ሰው ጸሎት መስማት ማየት የሚችል እግዚአብሔር ብቻ ነው። ጸሎት ወደ እግዚአብሔር ብቻ ነው። ስለዚህ ምን አላት? ነብይነቴ እንድታውቂ አይደለም፣ በስጋ የተገለጠ አምላክ መሲህ ማለት በስጋ የሚገለጠው አምላክ ማለት ነው። የሚያድነው ይሄኛው መገለጥ። ዞር በሉና የሚያድነው መገለጥ በሉት። ጊዜያዊ ስጋዊ ታምር አይደለም። እሱ ጊዜያዊ ነው፣ ያልፋል። ዛሬ ፈውሶ ስታረጅ ትሞታል። እንደ ብዙ እኮ ታምር የተደረገላቸው እጅ ተጭኖ የተፈወሱ ሰዎች ምን ዓለም ውስጥ የቀሩ ሰዎች አውቃለሁ። ተፈውሰው አጋንንቶቻቸው ወጥተውላቸው ዓለም ውስጥ ያሉ ሰዎች አሉ። ታምር አይተው የሚያስታርቀው የሚቀድሰን የሚያጥበን የሚያድነን የእግዚአብሔርን ልጅ በማመንና በማወቅ የሚገኘው ንጹህና ቅዱስ ጽድቅ ነው። ይሄን ደግሞ ሰው ጋር እናገኝ። እነማን ናቸው ይሄን የሚያገኙት? ዝቅ ብላችሁ አንብቡት። በእውነትና ምን ነው ቀስቀስ አላችሁ? አትፍሩት፣ አይዟችሁ። በእውነትና በመንፈስ የሚሰግዱለትን አብ እንደነዚህ አይነቶቹን ለራሱ ይፈልጋል። Get away from any lie, fabricated lie. When you kneel down, make sure you do it. ስትሰግድለት ስታመልከው ከእውነትህ ካንጀትህ ከልብህ አርገህ ተደፋ በእግዚአብሔር ፊት። ያየዋል እግዚአብሔር። ኢቭን እንኳን በደላችንን ይዘን ከእውነት ማረኝ ካል ቅርብ ነው ምሕረቱ። በጣም መሐሪ አምላክ ነው። ለሰው አረም ወዲያው የሚምር አምላክ፣ ምሕረቱ የበዛ ቁጣው የዘገየ፣ ኃጢአተኛው ከነ ኃጢአቱ እንዳይሞት የሚወድ የሚጠነቀቅ፣ ምሕረቱን እያበዛ ቀንን እድሜን ዘመንን የሚጨምር ለመመለስ ሃሌሉያ ልጆቹ ወደ ሲኦል እንዳይገቡበት የሚወድ አምላክ ነው። እግዚአብሔር ፍቅር ነው። ፍቅሩ ግን እውነትና መንፈስ ላይ ነው። ይሄ ነው እንክርዳዱ የዘራው ታላችሁ። እንክርዳዱ ጋር የተነካካ የተጣበቀ ሰው ሲቀጭጭ ይታወቃቸዋል አለ። ግን እንክርዳዱ ስለሚበላው ስንዴውን ስለሚሻማው እኩል እንደዛኛው ምን አይሆንም፣ አያድግም። አሁን ታድነዋለህ፣ እንደገና ኮንታሚኔት ይሆናል። አሁንም ታድነዋለህ፣ እንደገና ኮንታሚኔት፣ አሁን ታበለዋለህ፣ ይበላበታል፣ ይወስድበታል። ቃሉን ነው ከሱ ውስጥ የሚወስደው፣ መንፈሱን ከሱ ውስጥ፣ መረዳቱን ከሱ ውስጥ ይወስዳል። ስጋ፣ ዓለም፣ ማህበራዊ ሶሳይቲ፣ ሶሌሽ። የኛ ሀገር ሰው እውነትን እየነገርከው መቃብር እንዳታሳጣኝ ይላል። እንደዚህ አይነት ጅላ ህዝብ አለን እንዴ? ጅል ህዝብ መቃብር እንዳታሳጣኝ፣ ስለ ዘላለም ህይወት ጥፍቶት ከሞተ በኋላ ነፍሱ እዛ ሲኦል እየሄደች ስለ ሞተው ስለ በሰበሰው አፈር ስለሚሆነው እሱ ጋር ያስባል። አብዛኛው ሰው ስለ ክርስቶስ ስለ መቃብር ነው የሚያስበው። ከድር እንዳልወጣ እንተውስ። እኛ እድራችንም ዋስትናችንም ኪዳናችንም ጌታ ኢየሱስ፣ ያንቺ ዋስትናሽ የእግዚአብሔር ልጅ ኢየሱስ።
ስለዚህ እንደ ሁለተኛ ቆሮንቶስ ምዕራፍ 11 ከሚመስል ነገር ተጠንቀቁ። ይህች ሴት ስተቷ ያ ነበር። የዮሮብዓምም የጀዘቤልም የበዓልም መንፈስ አንድ ላይ ገብቶ እንዳውም ተጠናከረ። አጋንንት ተጠናክሮ ሳይመጣ ካሁኑ ምን አርግ? አምልጥ በሉት እስቲ አንድ ላይ አምልጠው በሉት። አምልጭው። የመዳን ቀን ከዛሬም አሁኑኑ ነው። ከሰኒ ጋር ትናንትና እያወራን ነበር። አይዞሽ ሰኒ ወደ ውስጥ አልገባም እና he was so young አንድ ሰው በኔ እድሜ ነው። በቃ ይሰራል፣ ይጥራል። ስለ እግዚአብሔር ሲነገረው እንደ ኤቲስት ነው፣ እንደ ፍልስፍና ያደርገዋል። ጥሩ ቤት ሰርቷል፣ ለመኖር ጎተራውን ይሞላዋል፣ ያስጊጠዋል አለ። without any reason ኤክሰርሳይዝ ያደርጋል፣ ሄልዚ ምግብ ሄልዚ ዳይት ይጠነቀቃል፣ ራሱን ይጠብቃል። ብልጥ የሆነ ሰው አይደለ? ግን ለቫኬሽን ሄዶ አንድ ሳምንት ቫኬሽን ሳይጨርስ ለምን እንደሞተ ሳይታወቅ ቤቱ ዘው ብሎት ኤግዛክትሊ አንተ ሞኝ አለ ጌታ አይደል? ጎተራህን ሞላ፣ ነፍሴ ተደሰች ስትላት ዛሬ ነው ያንተ ቀን፣ ሞኝ ነው ያለው። ሞኝ አይደለንም እኛ። ቤታችንን ሰርተናል፣ ልብሳችንን ለብሰናል፣ ታጥበናል፣ ዝግጁዎች ነን። ክብር ለእግዚአብሔር ይሁን። እንደኛ ብልጥ የለም አይደል? በምድርም ቤቱን ይሰራል፣ በሰማይም በምድርም እንዘንጣለን በሉ ደግሞ። አዎ በሉት። ኧረ በደንብ ነው የምንዘንጠው። ቆሻሻ ነገር እግዚአብሔርም አይፈልግም፣ ወደንዘዘም አይፈልገውም። ሃሌሉያ ሃሌሉያ። ምድርንም ዝንጥ ብለንባት ነው የምንኖረው። ግን ደግሞ ምድር እኛ ላይ አትዘንጥም። እንዘንጥባታለን፣ እሷ እኛ ላይ አትዘንጥም። በቃ ይኸው ንገሯት። ዘንጣለሁ ግን መሬትን እኔ ላይ አትዘንጥም። ቤታችንን ደግሞ በላይ በሰማይ የዘላለሙን ቤት ሰርተናል። ኢየሱስ ጌታ ነው። እግዚአብሔር ይመስገን። ከሚመስል ነገር ራስህን ጠብቅ። ሰይጣን ራሱን የብርሃን መልአክ እስኪያስመስል ራሱን ይቀይራል። ይሄ የሚያስገርም አይደለም። ሐዋርያትን እንዲመስሉ ሐዋርያትንም ያመጣል፣ ነቢያትን እንዲመስሉ ነቢያትንም ያመጣል። የራሱ አስተማሪዎች አሉት። ከአጋንንት ትምህርት ሰዎች ሊያስተምሩ የስጋና የደም የበለዓም የኢዮሳ የኢዮሮብዓም የጀዘቤል ያከናንብልሃል። የስምዖን ጠንቋይ ያመጣል። እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን ኢየሱስ ሆንኩኝ እልል እልል፣ በልቤ ገብቶ ሰላምን ሰጠኝ አማኑኤል። እንኳን የደሙ ሆንኩኝ እሰይ እሰይ፣ እንኳን የጸጋው ሆንኩኝ አሜን እልል፣ በልቤ ገብቶ ሰላምን ሰጠኝ አማኑኤል። እንቁምና እንጸልይ። ሃሌሉያ። መንፈስህን ጠብቅ በሉ። አእምሮህንም ጠብቅ፣ ስፍራህንም ጠብቅ፣ እምነትህንም ጠብቅ። ጠብቂ ራስሽን፣ አትንገዳገዱ። አሜን። ወደ እኔ የመጡትን አለ ጌታ ከእኔ እጅ የሚወስዳቸው አንዳች የለም፣ አባቴ ከሁሉ ይበልጣል። አብ ካልጠራው በቀር ወደ እኔ የሚመጣ ማንም የለም፣ አብ ካልሳበው በቀር። አሰናከልካቸው ሲለው ኖ አላሰናከልኳቸው፣ ደግሞም ሊያሰናክል አለ።
አብ የሳበን ሰዎች ነን ወገኖች። ተጠርተሽ ነው የመጣሽው። ተጠርተህ ነው የመጣው። እንጸልይ። ቅዱስ የእግዚአብሔር መንፈስ ህልውና መኖሪያችን ነው። ካንተ ጋር መሆን በቂ ነው ጌታ። አንተ የህይወት ቃል አለ። ካንተ ወዴት ነው የምንሄደው? ካንተ ወዴት እሸሻለሁ? ወደ ሰማይ ብሄድ አንተ አለ። ወደ ምድር ታችኛው ክፍል ብሄድ አንተ በዛ አለ። አመስግኑ። ለጸሎት ነው የጠራነው ወገኖች። ለዘላለም ህይወት ነው የተጠራችው። የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር። ኢየሱስ ጌታ ነው። የቄሳርን እግዚአብሔር ማድረግ አትችሉም ወገኖች። ኢትስ ኦልሬዲ የቄሳር። ክብር ላንተ፣ ክብር ላንተ፣ ክብር ላንተ፣ ክብር ላንተ። ምስጋና ላንተ፣ ምስጋና ላንተ፣ ምስጋና ላንተ። ጸሎታችን እንደ ዕጣን ጌታ አምላክና አባት ሆይ በፊት ያርግ፣ ባንተ ፊት ይቅረብ የኔ ጌታ። የቅዱሳን ጸሎት እንደ ዕጣን ወደ ሰማይ ሲወጣ አየውና የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ ምልጃችንን ተቀበል፣ ልመናችንን ተቀበል፣ የልብ መሻታችንን ተቀበል። አምላኬና አባቴ ሆይ ፊትህን ወደኛ በክርስቶስ መልስ። የደከመውን ለማበርታት፣ የወደቀውን ለማንሳት፣ የቆሰለውን ለመፈወስ፣ የኔ ጌታ የታመመውን ለመፈወስ፣ የጠፋውን ለማግኘት የኔ ጌታ በክርስቶስ ኢየሱስ በመንፈስ ቅዱስ እለፍ። የቆሰሉትን ጠግን የኔ ጌታ። አምሮ የሚያልፈው የክርስቶስ ሰላም የባከኑትን የተራቡትን የተጠሙትን የሚያጠግብ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ። ራጋዶስ ማልዴ ሃዲና ማማ ሂባዶያ ሃልዴስ ካልዶራ ናዲና ሀባርዴላ ሃዶስ ሂዳ 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 ሃምባልዴ ሂጋዶስ ያሃባ። ቅዱስ 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 የእግዚአብሔር እውነት፣ የእግዚአብሔር መንፈስ፣ የእግዚአብሔር ኃይል። የተፈራ የተከበርክ የተወደድክ እግዚአብሔር በኃይል ችሎት ተነስ የኔ ጌታ። እግዚአብሔር ይነሳ፣ ጠላቶቹ ይበተኑ። እግዚአብሔር ባለ ብዙ ግርማ፣ እግዚአብሔር ባለ ብዙ ሞገስ፣ እግዚአብሔር ባለ ብዙ ምሕረት፣ እግዚአብሔር የተፈራ እግዚአብሔር ይነሳ፣ ጠላቶቹም ይበተኑ የኔ ጌታ። ነፃነት በክርስቶስ ለእናንተ ነው። ነፃነታችሁን ያዙት። ነፃነት የኔ ነው ብላችሁ ያዙት። ልጅነት የኔ ነው። ፈውስ የልጆች እንጀራ ነው። ሃሌሉያ ሃሌሉያ። ካዶና ሐሲና ሃላባውዶስ ወደ እኔ የመጡትን አለ ከእጄ ማንም አያወጣቸው። ሃሌሉያ። አባቴ ከሁሉ ይበልጣል። በእጆቼ መዳፍ ቀርጬሻለሁ። እናንተን የሚነካ የዓይኑን ብሌን ነካ ይላል። የሰላም አምላክ ለእያንዳንዱ እንደ ምሕረትህ እንደ ቸርነትህ ብዛት
የምትከፍል በየጓዳቸው ያለውን እንባ ተመልከት የኔ ጌታ። መልጃቸውን ተመልከት፣ ጩኸታቸውን ተመልከት የኔ ጌታ። በሽታ ከሆነ ይነሳ፣ በኢየሱስ ክርስቶስ ስም ይፈወሱ። በኃጢአት ስርየት አግኝተዋልና በነፍሳቸው እንዲከናወን ደግሞ በስጋቸውም እንዲሆን በኢየሱስ ክርስቶስ ስም ቀንበር ይሰበር፣ ቀንበር ይሰበር፣ ቀንበር ይሰበር። አብሮ የተቀመጠ ያልተላቀቀ ያልተለወጠ ዳግም ያልተወለዱ ነገሮች ሁሉ ይሰባበሩ። ጀዘበል ስፒሪት የተሰባበረ ይሁን። የበዓል መንፈስ የወደቀ ይሁን። ይውረድ፣ ይውረድ፣ ይውረድ በጌታ በኢየሱስ ክርስቶስ ስም። አምልኮ መልክ ያለው አሉን የካደ ይፍረስ በጌታ በኢየሱስ ስም። ይፍረስ የአጋንንቱ ዓለም፣ ይፍረስ የሰይጣን ሥራ ይፈራስ በጌታ በኢየሱስ ክርስቶስ። ይፍረስ ከቆመበት። ዳጎን እንደፈረሰ ይፍረስ። ጌታ ሆይ ያንተ መንፈስ ያንተ ምሕረት ለቅዱሳን ይሁን፣ ለሴቶች ልጆች ለወንዶች ልጆች ለመረጥካቸው ደምህን ላፈሰስክላቸው በቅን ልብ ለሚፈልጉ በእውነትና በመንፈስ ለሚሰግዱልህ አንተ ሁን ጌታ አምላክ። ስለሰጠህን ቀን ስለዚህ ጊዜ በፊትህም ስላቀረብናት ትንሿ ብላቴና ምስጋና በሰማይና በምድር ላንተ ይሁን። ጌታ አምላክ ሆይ ሕዝብህን ባርክ በክርስቶስ ኢየሱስ ስም አሜን። ለአብ ክብር ይሁን።